توخى الوحي عنوانا وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا أصوله فحباه الله رضوانا علم الشريعة تاج عز لابسه يشدو به ألقا سعدا وجلانا. بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وصحبه أجمعين. أما بعد، وقل خير قول في الصحابة كلهم ولا تك طعانا تعيب وتجرح فقد نطق الوحي المبين بفضلهم وفي الفتح آي في الصحابة تمدح. بسم الله والحمد لله والصلاة والسلام على سيدنا محمد وعلى آله وأصحابه ومن والاه. الإمام أبو بكر بن أبي داود السجستاني رحمه الله قصيدة لاي سለ صحابة የተናገሩትን እየተነተን የዓሸረተ አልሙበሸራ ወይም አስሩም በጀነት የተበሰሩትን ሰሓቦች አነሳስተን ነበር ያቆምነው። ሰዒድ ብኑ ዘይድ፣ ሰዕድ ብኑ አቢ ወቃስ፣ ዓብዱራሕማን ብኑ ዐውፍ፣ ጠልሐቱ ብኑ ዑበይድላህ፣ አቡ ዑበይደተ ዓሚር ብኑ ልጀራሕ፣ አዙበይር ብኑ ልአዋምን አንስተናል። ዙበይር ላይ እየተነተን እንግዲህ ዙበይር በአባታቸው በኩል የኸዲጃ የወንድም ልጅ መሆናቸውን ጠቅሰን ነበረ። በእናታቸው በኩል ደግሞ ሰፊያ ቢንቱ ዓብድልሙጠሊብ ናት የምትወልዳቸውና የነቢዩ ሰለላሁ ዐለይሂ ወሰለም የአክስት ልጅ ናቸው ማለት ነው። አስሩም የዝምድና ደረጃቸው ይራቅ ይቅረብ እንጂ የረሱሉ ሰለላሁ ዐለይሂ ወሰለም ዘመዶች መሆናቸው ይታወቃል። አልይና ዙበይር በአንድ ደረጃ ነው ያሉት ማለት ይቻላል። ሁለቱም የአብዱልሙጠሊብ የልጅ ልጆች ስለሆኑ ሐሽማውያን ናቸው። ዑስማን ትንሽ አንድ ከፍ ብለው አርዋ ቢንቱል በይዳ ቢንት ዓብድልሙጠሊብ ናት የምትወልዳቸው። እሳቸውም በአንድ በኩል ሐሽምይ ናቸው። ዙበይር እንግዲህ ማለዳ ከሰለሙት ሰዎች መካከል መሆናቸውን ጠቅሰናል። ወደ ሐበሻም ሂጅራ አድርገው ከነጃሺ ጋር ከነበሩ ሰሓቦች አንዱ መሆናቸውን ጠቅሰናል። ነቢዩ ሰለላሁ ዐለይሂ ወሰለም ሊኩል ነቢይን ሐዋርዩ ወሐዋርይ ዙበይር፣ ሁሉ ነቢይ ሐዋርይ አለው። ሐዋርይ ማለት ኻሊስ የሆነ የጠራ ወዳጅ ማለት ነው። የኔ ደግሞ ዙበይር ነው ብለው ተናግረውላቸዋል። በበድር፣ በኡሑድ፣ በኸንደቅ፣ በኸይበር በሁሉም የጦር ሜዳዎች ላይ የአንበሳ ድርሻ የሚይዙ የነበሩ ጀግና ናቸው። መጨረሻም በፊትና ሰበብም ቢሆን በሸሂድነት ነው ከዚህ ዓለም የተነጠሉት። ከዚህ የሰፋ ማውራት እንግዲህ አንችልም። ስለ እነዚህ ሰሓቦች እናውራ ብንል የሚያልቅ አይደለምና ማለት ነው። በጥቅሉ ግን ሙአሊፉ ምን አሉ? ወቁል ኸይረ ቀውሊን ፊ ሰሓበቲ ኩሊህም፣ በሰሓቦች በሁላቸውም ላይ ከንግግር ሁሉ የተሻለውን ብቻ በል፣ መጥፎ እንዳትናገር። ወላ ተኩ ጠዓናን፣ በነገር ሰሓባን የሚወጋ አትሁን። ይሄ የሙናፊቅና የካፊር ስራ ነው፣ ሰሓባን መውጋት። ተዒቡ፣ የምታነውር፣ ወተጅረሑ፣ የምታቆስል አትሁን አለ። ለምን? ሰሓባን አላህ አወደሰ። አላህ ካወደሰና ከመሰከረ በኋላ የሚተች ሰው የራሱን እድል ነው የሚያበላሸው። እነዚህ ሰዎች በተለይ አስሮቹ ሌላ ፈضል ባይወራላቸው በይዓተ ሪድዋን ላይ የነበሩ ናቸው። አላህ በይዓተ ሪድዋን ላይ የተሳተፉትን ሁላቸውንም እንደወደዳቸው ተናግሯል። ለቀድ ረዲየ አላሁ አን ልሙእሚኒን ኢዝ ዩባይዑነከ ተሕተ ሸጀራ፣ አላህ ሙእሚናንን በዛፏ ስር ሆነው ቃል ሲጋቡህ ወዷቸዋል። ፈዓሊመ ማ ፊ ቁሉቢሂም፣ ይሄ ነው የሚገርመኝ እኔ፣ ልባቸው ውስጥ ያለውን አወቀ አለ። አላህ ተዝኪያ እያደረገው ስራቸውን ብቻ ሳይሆን ዘካ ቁሉበሁም ወበየነ አነሃ ነዚፈ፣ ጽዱ እንደሆነችና ለአላህ የጠራች እንደሆነች
እየመሰከረ ነው። فعلم ما في قلوبهم فأنزل السكينة عليهم وأثابهم فتحا قريبا الله سبحانه وتعالى በልባቸው ያለን ነገር ከውስጣቸው አውቆ ትልቅ ምንዳ እንደለገሳቸው ተናግሯል። ስለዚህ ከዛ በኋላ የሚተች አላህ ጋር ነው ጸቡ። ሙሃጅሮችና አንሳሮችን እንደወደዳቸው እየተናገረ ነው። ሱረቱል ፈትህ ያለችውን ጠቀሱ እሳቸው። ሱረቱል ፈትህ ላይ አላህ ያለው ምንድነው? ሙሐመዱን ረሱሉላህ ወለዚነ መዐሁ እነዚያ ከሱ ጋር ያሉት ደግሞ አሽዳኡ ዐለል ኩፋር ከሃዲያን ላይ ብርቱዎች ናቸው። ጠላት ዘንድ ነው አንበሳ የሚሆነው። ሩሐማኡ በይነሁም እርስ በርሳቸው ደግሞ መካከላቸው የሚተዛዘኑ ናቸው። ተራሁም ሩክዐን ሱጀደን ሰጋጆች አጎንባሾች ሆነው ታያቸዋለህ። ሲማሁም ፊ ውጁሂሂም ምልክታቸው በፊታቸው ላይ ይታይ ሰጋጅነታቸው ማለት ነው። እነዚህ ሌሊትን በቂያምና በዒባዳ የሚያሳልፉ ቀንን በዳዕዋና በጂሃድ የሚያሳልፉ ከስብም ላይ ወስላታ ያልሆኑ በደንብ ከስበው ሰውን የሚጠቅሙ ከሰው አገልግሎት የሚፈልጉ ሳይሆኑ ሰውን የሚያገለግሉ ሰዎች ናቸው። ዑስማን፣ አቡበክር፣ ዑመር፣ ጣልሓ፣ ዙበይር እነዚህ ሰዎች ከሰው ሰደቃ ሲቀበሉ አልተሰማም። የተቸገረን ሲረዱ ነው የሚሰማው። ያ ደግሞ ዱንያንም ስለሚከስቡ ነው። ዙህድ ማለት ስንፍና ማለት አይደለም። የተሳሳተ ግንዛቤ የሚይዝ ብዙ አለ። ዱንያን እኮ ተውናት ይላል። ዱንያን ለማን ነው መተዋት? ለእኛ ነው የተኸለቀችው። ቁል ሂየ ሊለዚነ አመኑ ፊ ልሐያት ዱንያ ኻሊሰተን የውም አልቅያማ። ዱንያንም መከሰብ ነው። እዕመል ሊዱንያከ ከአነከ ተዒሹ አበደን ወአዕመል ሊአኺረቲከ ከአነከ ተሙቱ ገደን እንደተባለው ተግተው ይሰራሉ፣ ተግተው ይዋጋሉ፣ ተግተው ጌታቸውን ይገዛሉ። የጅድ የብርታት የጽናት ሐያት የመሩ ናቸው የነቢዩ ሰለላሁ ዐለይሂ ወሰለም ሰሓቦች። ስለዚህ በሰሓቦች ላይ ክፉ ነገር አትናገር። አላህ እነሱን የጠላት ማብሸቂያ ነው ያደረጋቸው። ጠላት እንዲበግንባቸው ነው። ሊየጊዘ ቢሂም ልኩፋር ነው የሚለው ምንድን ነው? ከሃዲን አላህ ሊያበሳጭባቸው ነው። በቃ እነዚህ ይሄ ነቢይ እኮ እነዚህ ባልደረቦቹ ባይኖሩ ኑሮ ነው የሚለው። መድፈር የሚፈልግም ካለ የሚያስነኩ አይደሉማ። ፊዳከ አቢ ወኡሚ አባት እናቴ ፊዳ ይሁንልህ ብለው ነቢዩ ሰለላሁ ዐለይሂ ወሰለም እሾህ ከሚወጋቸው እነሱ አካላቸው ቢበጣጠስ የሚመርጡ ጥግ የደረሰ መሐባ ለአላህ ያላቸው ከዛ ያልተናነሰ መሐባ ለነቢዩ ሰለላሁ ዐለይሂ ወሰለም ያላቸው ለዲናቸው የሚሞቱ ጀግኖች ናቸው። ቁርአን ከላይ እስከታች እነሱን በማመስገን ነው የተሞላው። ኢነ ለዚነ አመኑ ወዐሚሉ ሷሊሓት ኡላኢከ ሁም ኸይሩል በሪያ። እዛ ያመኑና መልካም ስራ የሰሩ ከኸልቅ ሁሉ በላጮች ናቸው። ወፊ ሙቀድመትህም አስሓቡ ነቢይ ሰለላሁ ዐለይሂ ወሰለም ናቸው። ስለዚህ ከዚህ የከፋ ነገር መናገርና ሰሓባን መተቸት የንፍቅና ምልክት ነው። ሰሓባን የጠላ ሁሉ ችግሩ ከእስልምና ጋር ነው፣ ችግሩ ከቁርአን ጋር ነው። ይሄ ምንም የሚያሻማ ነገር አይደለም። ስለዚህ ይሄ እንደው ሰሓባ መካከል የሆነ በተለይ ለዚህ ኹለፋዎቹ አሸረተ ሙበሸሪን ኪባር ሙሃጅሪን ወልአንሳር መካከል ያልሆነ አሕቃድ እያወሩ የእነሱን ክብር ዝቅ የሚያደርጉ ሁሉ አላህ ጋር የተጣሉ ናቸው። ይሄ ላ ነሹኩ ፊ ዛሊከ በጭራሽ። ምክንያቱም ንሱስ አልቁርአን ነው እየተናገሩ። አላህ ወደድኩ ያለውን ሰው እኔ አልወድም ካለ ማን ጋር ነው የተጣለው? ይሄ ሰው የተጣላው እኮ አላህ ጋር ራሱ ጋር ነው የተጣለው። ስለዚህ የሰሓባ ክብር የዲናችን አካል ነው። من المهاجرين والأنصار الذين اتبعوهم بإحسان رضي الله عنهم ورضوا عنه። የመጀመሪያዎቹም ብቻ አይደለም እኮ ወለዚነ ተበዑሁም ጭምር እያለ ነው። እንዳውም ሱረቱል ማን ነው አልሐሽር ላይ 3 ደረጃ ነው ያስቀምጠው። እንግዲህ እንደምታውቁት ምንድነው ያለው? للفقراء المهاجرين الذين أخرجوا من ديارهم وأموالهم يبتغون فضلا من الله ورضوانا وينصرون الله ورسوله أولئك هم الصادقون። እነዚያ ሙሃጅሮች ከሀገራቸው ከገንዘባቸው ለአላህ ዲን ብለው የተፈናቀሉ አላህ የወደዳቸው يبتغون فضلا من الله። ይሄም እኮ ተዝኪየቱ ነዋያ ነው። ይሄ ነው በጣም ልብ የሚስበው። يبتغون فضلا የተሰደዱት ዝም ብሎ አገር ጎርብጧቸው ኑሮ ከፍቷቸው አይደለም እነሱ የወጡት።
የደላ ኑሮ ነበር የሚኖሩት በሀገራቸው ላይ የተከበሩ ናቸው ደግሞ እነዚህ እኮ አሸረተል ሙበሸራ መካከል ከአስሩ ስድስቱ በጣም ሀብታሞች ነበሩ ተራ ሀብትም አይደለም በጣም ነጋዴዎች ነበሩ ምንም ከፍቷቸው አይደለም የሚወጡት طلبا لمرضات الله ነው የወጡት يتقون فضلا من الله ورضوانا وينصرون الله ورسوله አላህና መልእክተኛውን ለመርዳት ዲኑን ለማገዝ ማለት ነው اولئك هم الصادقون ብሎ አንሳሮችን ደግሞ ሲያመሰግን والذين تبوؤوا الدار والإيمان من قبلهم يحبون من هاجر إليهم ኢማንንም አገርንም አደላድለው ይዘዋል አገሩም ላይ ባላባት ናቸው ኢማኑም ላይ ባላባት ናቸው ምንም የሚወጣላቸው ነገር የለም ወደ እነሱ ተሰዶ የሚመጣን ሰው ዜግነት አለ ሆይ ኢቃማ አለ ሆይ ልታጠብ በመጣህ ሪዝቅ ታጠባለህ አይደለም ያሉት እንኳን መጣህ ለወንድማችን ብለው እነሱ ጦማቸውን አድሮ እንግዲህ የነቢይን እንግዳን ያስተናገዱት ወላ يجدون في صدورهم حاجة مما اوتوا ሙሃጅሮች የፈለገ ነገር ቢሰጡ ቅር አይላቸው እንኳን ሌላ የሚሰጣቸውን የራሳቸውንም አልሳሱም ويؤثرون على انفسهم በራሳቸው ላይ ወንድሞቻቸውን ያበልጣሉ አንተ ትብስ ነው የነሱ ሱና ومن يوق شح نفسه فاولئك هم المفلحون ولو كان بهم خصاصه ልዩ ችግር እንኳን ብትኖር እሱ ጦሙን አድሮ ወንድሙን ያበላል እንጂ እኔ ከሞትኩ ሰርዶ አይብቀል አይደለም የነሱ መንሃጅ ይሄን ማን ያገኘዋል ይሄ እኮ ከባድ ነው ራስን ማሸነፍ የሚፈልግ ነገር ነው ስለዚህ ይሄንን ሙሃጅሮችና አንሳሮችን ከተናገረ በኋላ ከዛ በኋላ ያለው ሰው ምን መሆን እንዳለበት ደግሞ ቀጥሎ ሲናገር والذين جاءوا من بعدهم يقولون ربنا اغفر لنا ولإخواننا الذين سبقونا بالإيمان ጌታችን ሆይ ለኛና በኢማን ለቀደሙን ሰዎች ምህረት አድርግ ብለው የሚለምኑ ናቸው ሚራገሙ አይደለም አልዓኑን السبابون او لا ملعونون صحابان የሚረግሙ ሰለፍን የሚተቹ ሰለፍን የሚራገሙ بنص القرآن ከበፊታቸው ነው ያለው صحابه ላይ ማላሳጠረውም እኮ الذين جاءوا من بعدهم يقولون ربنا اغفر لنا ولإخواننا الذين سبقونا بالإيمان ለነዛ በኢማን ለቀደሙን ሰዎች ምህረትህን ለግስ ولا تجعل في قلوبنا غلا ቂምን ጥላቻን በልባችን ውስጥ አታድርግብን للذين آمنوا ለነዛ ላመኑ ሰዎች ربنا إنك رؤوف رحيم አንተ ርህሩህ አዛኝ ጌታ ነህና ይላሉ አለ ከዚህ ቀጥሎ ያለው ሙናፊቅ ነው የሚገርመው ይሄ ነው ሙሃጅሮችን አነሳ አንሳሮችን አነሳ ከዛ ቀጥሎ ታቢዖችንና አጥባዑ ታቢዒን እነሱ መንገድ የተከተሉትን አነሳና ألم تر إلى الذين نافقوا يقولون لإخوانهم الذين كفروا من أهل الكتاب لئن أخرجتم لنخرجن معكم ولا نطيع فيكم أحدا أبدا وإن قتلتم لننصرنكم ولئن والله يشهد إنهم لكاذبون أطافي وجه هناچون الله ያውቃል ስለዚህ አዛኝ ቅቤ አንጓች መስሎ ወየውሸት አሉባልታ ፕሮፓጋንዳ የሚያናፍስ ሁሉ ሙናፊቅ ነው በሰሃባ ላይ ይሄን የሚተች ወይ ካፊር ነው ሶስተኛ የለም እማ ሙናፊቅ ወይ ካፊር በጣም ጥንቃቄ የሚፈልግ ነገር ነው አንዳንድ ዲኑ ያልገባቸው ሰዎች ዝም ብሎ ይሄ ሺዓውን በየሚዲያው የሚናገሩት እውነት እየመሰላቸው የዚህ ሰለባ የሚሆኑ አሉ ከዚህ አያ ጋር ነው የምትጋጩት ከነዚህ ንሱሶች ጋር ነው የምትጋጩት ወንድሞቼ አትታለሉ አላህ ለነብዩ ሰለላሁ ዐለይሂ ወሰለም ባልደረባ እንዲሆኑ የመረጣቸው በገጠመኝ አይደለም ለዚህ ብቁ ስለሆኑ ነው اختارهم الله لصحبة نبيه صلى الله عليه وسلم አዎ እነዚህ ሰዎች መላእክት አይደሉም አንቢያ አይደሉም እንደማንም ሰው አንድ ወይም ሁለት የምትቆጥራቸው ስታቶች ሊኖሩ ይችላሉ ያ ችግር የለውም ግን የሰሩት እንትና ሐሰናት ደግሞ ابن تيمية رحمه الله عليه ጥሩ ንግግር አለቻቸው اذا بلغ الماء قلتين لم يحمل الخبث ይላሉ እንደዚህ አይነቶቹ ሰዎች ሐሰናታቸው በጣም ሰፊ ስለሆነ ሰይአ እንኳን ቢኖር ይሟሟል ይጠፋል ውሃ ቁለተኝ ሲሞላ ቆሻሻን እንደማይሸከመው አሉ ደግሞ ይሄ አውሳፉን የሚቀይር ቆሻሻ የላቸውም እነሱ አውሳፋቸው طهارة ነው አላህ ነው ተዝኪያ ያደረጋቸው አንተ መውደድ ቢያንስ መውደድ ቢያቅት መጥላት ምን አመጣ የነብዩ ሰለላሁ ዐለይሂ ወሰለም ሱሐባ እሳቸውን እኮ ይጠሉ የነበሩት እና አቡ ጀህል እና ዑትባ እና ሸይባ እና ሙሰይሊመተ الكذاب እነዚህ ናቸው ሱሐባን ሲጠሉ የነበሩት እንግዲህ በእነ ሙሰይሊማ ሰልፍ መቆም የፈለገ ሰው ምንም ማድረግ አንችልም ሶስተኛው ቦታ ስለሌለ ማለት ነው መሐከል ላይ የለም ما أن تكون مع أصحاب النبي صلى الله عليه وسلم تحبهم وتأتسي بهم وتعمل بعملهم مودد ስራቸውን መስራት መከተል ወይ ይሄ ነው ወይ ደግሞ ከጠላቶቻቸው ጋር መሆን ነው
ከጠላቶቻቸው ጋር ስትሆን ደግሞ ከነቢይም ጠላት ጋር ነው የምትሆነው ከአላህም ጠላት ጋር ነው የምትሆነው ይሄ ደግሞ ኩፍሩን አው ኒፋቅ ከዚህ የዘለለ አይደለም ማለት ነው إنه لو أنفق أحدكم مثل أحد ذهبا ما بلغ مد أحدهم ولا نصيفه أحدን የሚያህል ተራራ ቢለግስ እንኳን የነሱን አንዲት እፍኝ መሙላት አይችልም ማለት በክፉ ቀን የቁርጥ ቀን ልጆች ናቸው እነዚህ ሱሐቦች የእስልምና ማለት ነው لولا فضل الله عز وجل ثم الصحابة ዲኑ እዚህ አይደርስም ነበር ነብያችን ሰለላሁ ዐለይሂ ወሰለም ራሱ በሰሃባ ነው የተመጻደቀባቸው هو الذي أيدك بنصره وبالمؤمنين وألف بين قلوبهم በርዳታውና በሙእሚኖች አንተን የደገፈው እሱ ነው ልባቸውንም አንድ ያደረገ لو أنفقت ما في الأرض جميعا ما ألفت بين قلوبهم ولكن الله ألف بينهم በገጸ ምድር ያለን ሁሉ ብትለግስ የነሱን ልብ አንድ አታረግም ነበር አላህ ነው እንጂ አንድ ያደረገልህ هم نعمة الله على محمد صلى الله عليه وسلم كما أن محمدا نعمة الله عليهم ነብዩ ሰለላሁ ዐለይሂ ወሰለም ለሰሃቦች ያላህ ጸጋ እንደሆኑት ሁሉ ሰሃቦችም ለነብዩ ሰለላሁ ዐለይሂ ወሰለም ያላህ ጸጋ ናቸው ስራቸውን እንዲሰሩ እንዲያግዟቸው አላህ የመረጣቸው ናቸውና በዚህ ደረጃ ልንወዳቸው ልናከብራቸው ልንከተላቸው ይገባል የነሱ ክብር ሲነካ ሊያንገፈግፈን ሊያመን ይገባል ምክንያቱም እስላምን ለመድፈር የፈለገ ሰው ሰሃባ ላይ ያለን ትንሽ ደካማ ጎን እንደመንጠልጠያ አድርጎ ነው የሚገባው መድኸል የሚያደርገው ይሄንን ነው ቀላል ጠላት አይደለም ማለት ነው አላህ እንግዲህ የነብዩ ሰሃባ ሰለላሁ ዐለይሂ ወሰለም ወዶ ከነሱ ጋራ በጀነት ከሚገናኙ ሰዎች ያድርገን سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك لجيل توخى الوحي عنوانا وشاد من نوره في القلب ايمانا وغذ في السير يبغي العلم ملتمسا أصوله فحباه الله رضوانا علم الشريعة تاج عز لابسه يشدو به ألقا سعدا وجلانا